እግዚአብሔር የተለየ ቅዱስ ተብሎ ይጠራል። መለየት በብዙ መንገድ ሊሆን ይችላል። በኃጢአት የተለየ ርኩስ ይባላል። በቅድስና የተለየ ደግሞ ቅዱስ ይባላል እና ቅድስት ለሴት ሲሆን የተለየች ማለት ነው። ሲበዛ ደግሞ ብዙ ሴቶች ሲሆኑ ደግሞ ቅዱሳት ተብሎ ይጠራል። ቅዱሳት ማለት የተለዩ፣ የከበሩ፣ የነጹ ማለት ነው። እነዚህ ሴቶች እነማን ናቸው? በዛሬው ዕለት የሚታሰቡ ቅዱሳት ሴቶች የተባሉት እነማን ናቸው የሚለውን እንመለከታለን። ከትንሣኤው ጋርስ የሚያያይዛቸው ነገር ምንድን ነው የሚለውንም እናያለን። እንግዲህ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ከዋለበት እየዋሉ ካደረበት እያደሩ ይማሩ የነበሩ ወንዶች ብቻ አልነበሩም፣ ሴቶችም ነበሩ። በብዙ አይነት መንገድ ያግዙ የነበሩ፣ የሐዋርያነት አገልግሎት ይሰጡ የነበሩ፣ በልዩ ጸጋቸው አስተዋጽኦ ያደርጉ የነበሩ ሴቶች ነበሩ፣ በቅዱስ ወንጌል እንደተገለጠው ማለት ነው። ስለ ትንሣኤው በአራቱም ወንጌል ላይ ተገልጧል። በመጨረሻ ምዕራፋቸው ላይ ማለት ነው። በማቴዎስ ወንጌል በምዕራፍ 28 ላይ፣ በማርቆስ ወንጌል ደግሞ በምዕራፍ 16፣ በሉቃስ ወንጌል በምዕራፍ 24፣ እንደዚሁ ደግሞ በዮሐንስ ወንጌል በምዕራፍ 20 እና 21 ላይ ተገልጧል ማለት ነው እና በዚህ ትንሣኤው በተገለጠበትና ስለ ክርስቶስ ትንሣኤ በተመዘገበበት በተነገረበት ሁሉ እነዚህ ሴቶች አሉ። ከትንሣኤው ላይ የተነሱት አብረው በጥንት የነበሩ ናቸው፣ ሲማሩ የነበሩ 12 ደቀ መዛሙርት አሉ። የ12ቱ ደቀ መዛሙርት ተከታይ ደግሞ 72 ደቀ መዛሙርት አሉ፣ በሉቃስ ወንጌል ምዕራፍ 10 ላይ እንደምንመለከተው። ከዛ መካከል ደግሞ 36 ሴቶች አሉ፣ ቅዱሳት ሴቶች ይባላሉ። በልዩ ልዩ መንገድ በገንዘባቸው የሚያገለግሉ፣ ትዳር የነበራቸው ነገር ግን በትዳራቸው ደግሞ ሀብት የነበራቸው፣ በሀብታቸው ደግሞ ያገለግሉ የነበሩ ሴቶች በዚሁ በሉቃስ ወንጌል ስማቸው የተመዘገበ ዮሐና የኩዛ ሚስት፣ እንደዚሁም ደግሞ የያዕቆብ እናት ማርያም ወይም ደግሞ የዘብዴዎስ ሚስት የዮሐንስና የያዕቆብ እናት ማርያም፣ ባለሽቷ ማርያም ተብላ የተጠራችው፣ እንዲሁም ሰሎሜ፣ ሌሎቹም ብዙ ሴቶች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ በሚንገላታበትና ለስቅለት በሚሄድበት ጊዜም ከኋላ ኋላ እየተከተሉ ያለቅሱ የነበሩ እነዚህ ሴቶች ናቸው። በትንሣኤው ጊዜ ብቻ አይደለም የተገኙት፣ በሞቱ ጊዜ ተገኝተዋል። እንዲያውም ሌሎቹ 12ቱ ደቀ መዛሙርት ከዮሐንስ በስተቀር ሌሎቹ ጥለው ሲበተኑ፣ እነዚህ ሴቶች ግን ከመከራውም አልተለዩም። በልቅሷቸው ክርስቶስን ከሞት ማዳን ባይችሉም እንኳን ኋላ እየተከተሉ በልብሳቸው የጌታችን የኢየሱስ ክርስቶስን ወዝ እየጠረጉ ያለቅሱ ነበረ። እናም ጌታችን ኢየሱስ ክርስቶስ ወደ ኋላቸው ተመልሶ አታልቅሱ ለእኔ ብሎ አጽናንቷቸዋል። ከዛ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ በደጋግ ሰዎች በዮሴፍና በኒቆዲሞስ አማካኝነት ከመስቀል ላይ ወርዶ ክቡር ሥጋው ተገንዞ ወደ መቃብር ከወረደ በኋላ እነዚህ ሴቶች ወደ ክርስቶስ መቃብር መመላለስ አላቆሙም። ሌሊቱን አልፈሩም፣ ወታደሮችን አልፈሩም፣ የሚያስፈራሯቸውን ዛቻ አልፈሩም። ለምን ከተባለ በክርስቶስ ፍቅር ልባቸው እየተነካ ነው። አንዳንዶቹ ውለታ ውሎላቸዋል። በእርግጥ ክርስቶስ ያልዋለለት ውለታ ያልዋለለት የለም። በተለይም ነገር ግን በዚህ የመጽሐፍ ቅዱስ ክፍል የተጠቀሰችው ማርያም መግደላዊት 7 አጋንንት ያወጣላት ማርያም መግደላዊት ተብላ በመጀመሪያ ስሟ ይጠቀሳል። ቅዱስ ጳውሎስም ስለ ክርስቶስ ትንሣኤ በዘገበበት መዝገብ ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ ለመጀመሪያ ለማርያም መግደላዊት ታየ፣ ተገለጠ ተብሏል። ስለዚህ ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ። ማን? መጀመሪያ ማርያም መግደላዊት። ያችም ድንጋይ ከመቃብሩ ላይ ተንከባላ አገኟት። ገብተውም የጌታችን የኢየሱስ ክርስቶስ ሥጋ አላገኙም ይላል።
እንግዲህ ሲመላለሱ ነው ያደሩት እና ከሰባት አጋንንት አላቋታል፣ ከክፉ ነገር አድኗታል። ብቻዋን የነበረችዋ ተገላ የነበረችዋን ሴት ከሰው ጋር ተቀላቅሏታል። ከውርደት ከኀፍረት አድኗታል። ኃጢአትሽ ተሰረየልሽ ብሎ ከኃጢአት ነፃ አውጥቷታል። ከአጋንንት እስራት ፈቷታል። ብዙዎቹ በልዩ ልዩ ደዌ የነበሩ ከበሽታቸው አድኗቸዋል። ይሄን አስበው ወደ ኋላ ላሉ ፍቅር እስከ ሞት ድረስ ነው እና እነሱ በእርግጠኝነት ወደውታል። መውደዳቸውን ደግሞ የገለጡት ሌሊቱን ሙሉ ሲመላለሱ አድረዋል። ከክርስቶስ ጋር የሆነ አንደኛ ቤቱ ይፈርሳል፣ ንብረቱ ይዘረፋል፣ እርሱም ይገደላል የሚል አዋጅ አለ። ሐዋርያት ፈርተው ቤታቸውን ዘግተው በተቀመጡበት ሰዓት እነዚህ ሴቶች ግን ሌሊቱን ሙሉ ሲመላለሱ አድረዋል። ዙሪያውን በወታደር ተከቧል መቃብሩ። በዛ ላይ ደግሞ ያ መቃብር በቁልፍ ታትሟል። በአንድ ቁልፍ አይደለም፣ በሁለት ቁልፍ ተዘግቷል። የተገጠመው ትልቅ ደንጋይ ነው፣ ትልቅ ቋጥኝ ነው። ይህ አለና ሽቱ በተቀበረ በማግስቱ ወይም በሦስተኛው ቀን ሽቱ ይቀባል በእስራኤላውያን ልማድ። ነገር ግን እሱ ሽቱ ለመቀባት ደንጋዩን ማን ይንከባለልልናል ነበር ሐሳባቸው። ማን ያነሳልናል? እኛ አቅም የለንም፣ ይሄን ደንጋይ ለማንሳት ጉልበት የለንም። ሐዘን አቁስሏቸዋል፣ ሐዘን አድክሟቸዋል። ምግብ አልቀመሱም፣ በሐዘን ተጎሳቁለዋል። ስለዚህ አቅም የለንም፣ ማን ሊያነሳልን ይችላል እያሉ ስለ ደንጋዩ ያስቡ ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው ደንጋዩ እንደታተመ በተገጠመ መቃብር ላይ ነው። በቱም ድንግልና ተጸንሶ በቱም ድንግልና እንደተወለደ መቃብር ክፈቱልኝ፣ ደንጋዩን አንሱልኝ፣ መግነዙን ፍቱልኝ አላለም። በታተመ መቃብር በታተመ ደንጋይ ላይ ማህተሙ ሳይበጥስ ቁልፉን ሳይሰብር ተነስቷል። ደንጋዩ ታዲያ እነሱ ሴቶች ከሄዱ በኋላ ደንጋዩን ተንከባሎ አግኝተውታል። ነጫጭ ልብስ የለበሱ ቅዱሳን መላእክት በዛ በመቃብር በተንከባለለው ደንጋይ ላይ ተቀምጠው ነበረ። ታዲያ ደንጋዩን ያንከባለሉት ቅዱሳን መላእክቱ እንጂ እሱ ከተነሳ በኋላ ማለት ነው። እና እነሱ ራሱ ከሙታን ጋር ለምን ትሹታላችሁ? በዚህ የለም፣ እርሱ ሕያው ነው አለው። ሕያው ባህሪ ነው አላቸው መልአኩ። ለምንድን ነው እዚህ? አንተን እሰይ ትፍራ፣ እናንተ አትፍሩ። ክርስቶስ እነሆ እነሳለሁ እንዳለ ተነስቷል። ሄዳችሁ ለደቀ መዛሙርቱ ለ11ዱና ለቀሩት ሁሉ ትንሣኤውን አብስሩ ብሎ መልአኩ ነገራቸው። እነዛም ማርያም መግደላዊት፣ ዮሐና ያዕቆብ እናት ማርያም፣ አብረዋቸው የነበሩ ሌሎችም ባልንጀሮቻቸው ይህንን ሄደው ጌታችን ፈጣሪያችን ተነስቷል ብለው ትንሣኤውን አበሰሩ ይላል። መጀመሪያ ለሴቶች ተገለጠ። አስተውሉ። በመጀመሪያ በሴት ምክንያት ሞት መጣ እያሉ ወንዶች ይናገሩ ነበረ። ነገር ግን የዳነውን በሴቶች ነው። ለዚህም በመጀመሪያ አምላካችን ከሴት ተወለደ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ ይላል ሐዋርያው ቅዱስ ጳውሎስ። ከሴት ተወለደ በእመቤታችን በቅድስት ድንግል ማርያም አማካኝነት አዳንን። ከዛም በኋላ ትንሣኤውን በመጀመሪያ ለሴቶች ገለጠ። ስለዚህ ለመጀመሪያ የትንሣኤው ሰባኪዎች ሴቶች ሆኑ። በሴት ምክንያት ሞት መጣ የሚለው አዳም በሴት ምክንያት ሕይወቱን አገኘ። ስለዚህ እኒህ ሴቶች ለእኛ መምህራን ናቸው። አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ባለሽቷዋ ማርያም ሲናገር ስለዚህች ማርያምሰ ሐሬት መክፈልተ ሰናየ፣ ይቺ ሴት አጋንንት የማይቀሟትን ነገር መርጣለች። ወንጌል በተሰበከበት ሁሉ ስለ እሷ ይነገራል፣ ስለ እሷ ይሰበካል እንዳለ ዛሬ ወንጌል በተሰበከበት ሁሉ ስለ ትንሣኤው ሲነገር፣ ስለ ክርስቶስ መከራ ሲነገር፣
ስለ እነዚህ ሴቶች ይነገራል። ስለ ማርያም መግደላዊት፣ ስለ ማርያም እንተ እፍረት ይነገራል፣ እንመሰክራለን ማለት ነው። እና እኒህ ሴቶች የሚያስመሰግናቸው ነገር ትንሣኤውን ማየት ብቻ አይደለም፣ በሞቱ ጊዜ ያልተለዩ ናቸው። ወቅት አይተው የተለዩ አይደሉም። ክርስቶስ እንጀራ በርክቶ በሚመግብበትና ታምራት በሚያደርግበት ጊዜ የሚከተሉት በጣም ብዙ ሕዝቦች ነበሩ። ከተለያየ ቦታ የመጡ ዝናውን ሰምተው ድውይ ይፈውሳል፣ ሙት ያስነሳል፣ ለምጻም ያነጻል፣ የተራበ አበርክቶ ይመግባል የሚለውን ታምራቱን ድንቅ አስተምሮቱን የሰሙ ሁሉ ከተለያየ ቦታ መጥተው ይሰሙት ነበረ። በሄደበት ይሄዱ ነበረ። በተያዘበት ጊዜ ግን የተገኙት እነዚህ ሴቶች ናቸው። ክርስትና ማለት ወቅት ጠብቆ ክርስቲያን መሆን አይደለም። የሆነ ጊዜ ክርስቲያን መሆን፣ የሆነ ጊዜ ደግሞ ወደ ሥጋዊ ፍላጎታችን መመለስ አይደለም። አሁን ስናይ ለምሳሌ በጾም ወቅት ብዙ ሰዎች ወደ ጾም ይመጣሉ፣ ወደ ንስሐ ይመጣሉ፣ ንስሐ አባታቸውን ይፈልጋሉ። ከዛ በኋላ ግን እንኳን ጾመ ልጓሙን ፈታል ከተባለ በኋላ ከኃጢአት ማሰሪያ ተፈታል ማለት ወደ ኃጢአት መግባት ማለት አይደለም። እንደዛ አይደለም። የሆነ ወቅታዊ ጉዳይ አይደለም። ክርስትና በሆነ ጊዜ አይደለም። ኃጢአት የምንሰራበት ጊዜ የለም። ጾም ስለሆነ የምንከለከልበት፣ ባለ ሃምሳ ስለሆነ የምንፈታበት ጊዜ አይደለም። ሁልጊዜም ከኃጢአት እንዳንሰራ ክልክል ነው፣ የታገደ ነው፣ የተከለከለ ነው። እውነት ነው። ምናልባት በጾም የምናደርገው እንደገና ደግሞ በጾም የምንከለከለው ጾም ባልሆነበት ጊዜ የማንከለከለው ነገር ሊኖር ይችላል። ነገር ግን ያ ማለት ከኃጢአት ግን ሁልጊዜም መለየት አለብን። ሁልጊዜም ክርስቶስን መከተል ያስፈልጋል። እነዚህ ሴቶች እንደዛ። አዎ የትንሣኤው ደስ ይላል፣ መደሰት ያስፈልጋል። ትንሣኤ ደስታ እንደሆነ መላእክት እንኳን ሳይቀር ነጫጭ ልብሳቸውን ለብሰው ደስታውን አብስረዋል። በዛ ምክንያት ነው የትንሣኤ ጊዜ ነጫጭ የምንለብሰው። ስለዚህ ምክንያቱም ሕይወት እንደቀጥ ከዚህ በኋላ ሞቶ መቅረት የለም፣ ፈርሶ በስብሶ መቅረት የለም። ከዚህ በኋላ ትንሣኤ አለ። ሞት ወይ መውጊያ ወዴት አለ? ሞት ወይ ማስደንገጥ የት አለ? ሲኦል ወይ ይዞ ማስቀረት ወዴት አለ? እንነሳለን። ክርስቶስ እንደተነሳ እንነሳለን ብለን እንናገራለን። ክርስቶስ በትንሣኤው ትንሣኤያችን ተረጋግጦልናል። እውነት ነው፣ እሱ ሲሞት ሞታችን ተደመሰሰ። ነገር ግን ድነታችን የተረጋገጠው በትንሣኤያችን በክርስቶስ ትንሣኤ ነው። ክርስቶስ ካልተነሳ የሰው ትንሣኤ የለም ማለት። ክርስቶስ ካልተነሳ ደግሞ ስብከታችን ሐሰት ነው አለ ሐዋርያው ቅዱስ ጳውሎስ። ክርስቶስ ተነሳ ብለን ካመን እኛም እንደሱ እንነሳለን። እርሱ ሞቷል፣ እኛም እንሞታለን። እርሱ ተነስቷል፣ እኛም እንነሳለን። እኛ በርግጥ ጊዜ እንጠብቃለን። እሱ በሦስተኛው ቀን ተነስቷል። እኛ ግን ዳግም ምጽአትን እንጠብቃለን። ሰው ሁሉ እኩል ሆኖ ይነሳል። እኩል ሆኖ ይነሳል ማለት ኃጢአተኛውም ጻድቁም ይነሳል። ኃጢአተኛው ለመዓት፣ ለቁጣ፣ ለፍዳ፣ ለመርገም፣ ለሞት ይነሳል። ጻድቁ ደግሞ ለበረከት፣ ለክብር፣ በቀኙ ለመቆም፣ በጽድቅ ለመኖር፣ በደስታ ለመኖር ይነሳል። ስለዚህ የክርስቶስን ትንሣኤ ስናስብ የእኛን ትንሣኤ እናስባለን። በዚህ ደስ ይለናል። ክርስቲያን የሚጽናናው በትንሣኤው ነው። ሞት እንዳለ ትንሣኤ ያለ ብሎ ያስባል። አያችሁ፣ ያኔ አይሁድ ክርስቶስን እንዳሰቃዩት አልቀረም። መከራ እንዳደረሱበት፣ እንደገረፉት፣ እንደደበደቡት፣ መስቀል እንደተሸከመ፣ ደሙ እንደፈሰሰ፣ ሥጋው እንደተቆረሰ አልቀረም። በክብር ተነሳ። በይባቤ መላእክት የአይሁድ የሮማውያን ወታደሮች እነሆ ጋሻቸውን ጦራቸውን መዘው ቢጠብቁ ክርስቶስን ይዘው ማስቀረት አልቻሉ። ጲላጦስ ማኅተም ቢያትም፣ አይሁድ ማኅተም ቢያትሙ፣ ታላቅ ደንጋይ ቢገጠም ክርስቶስን ይዘው ማስቀረት አልቻሉ። አሁን እነዛ ምራቃቸውን እየተፉ ያፌዙበት የነበሩ አሁን ክርስቶስ ሲነሳ መያዝ አልቻሉ። ደንግጠዋል፣ አፍረዋል። እንዲያውም ከቀድሞው ይልቅ አሁኑ ይከፋል። አሁን ይሄንን እንዴት አድርገን ነው ማሳመን የምንችለው ብለው
በዚህም ልክ በሐሰት የሐሰት ምስክር አቁመው ክርስቶስን በአደባባይ እንዳቆሙት አሁንም የሐሰት ምስክር አቁመው አልተነሳም፣ ደቀ መዛሙርቱ ነው ከመቃብር ያወጡት ብለው የሐሰት ምስክር አቁመው ነበር። ነገር ግን እሱም አልሆነም። የሐሰት ምስክራቸው ፈርሶባቸዋል። ምክንያቱም የሐሰተኛ ምስክሮች ራሱ አንድ አይነት ነገር አልተናገሩም። ግማሹ 12 ደቀ መዛሙርት ወሰዱት፣ ግማሹ ዮሐንስ ወሰደው፣ ሌሎች ሴቶች ወሰዱት። እንደዚህ የተለያየ አላየንም፣ የተለያየ ምስክርነት ነው የሰጡት። እንኳን አይደለም የእሱን ትንሣኤ ይቅርና እርሱ ከሙታን ያስነሳውን አልዓዛርን እንኳን የእሱን ትንሣኤ እንኳን መደበቅ ሞክረው ነበር። እንዲያውም እሱ ምን አሉ? ደግመን እንግደለው። አልዓዛር ከሙታን መነሳቱ እርሱ ማስነሳቱን ያወቀ ሕዝብ ይከተለዋል፣ እንዳይከተለው አልዓዛርን እንግደለዋል። ዛሬም የክርስቶስን ትንሣኤ ማስቀረት በመቃብር እንደተገጠመ አትመው ሊያስቀሩ ፈልገው ነበረ፣ ግን አይቻልም፣ አልቻሉም። እንኳን እነሱ ሞት ማስቀረት ሌሎቹን ያስቀራቸው ሌሎቹን ነቢያት ያስቀረሙት እነ ኢሳይያስን እነ ኤርምያስን እነ ዳንኤል ታላላቅ ሰዎችን ያስቀረሙት እንኳን ክርስቶስን ሊያስቀረው አልቻለም። ለዛ ነው ይሄ እኔ ሞት ይዘው ዘንድ የማይቻለው ይህ ማን ነው ብሎ ዲያብሎስ የተደነቀው። እኔ የገዘው ዘንድ ሥጋውን በመቃብር አስቀርቼ ነፍሱን በሲኦል እቆራኝ ዘንድ ያልተቻለኝ ይሄ ማን ነው? ከአዳም ልጆች ልዩ የሆነ ይሄ ማን ነው? ሥጋ የለበሰ ግን ደግሞ ከሥጋውያን የተለየ ይሄ ማን ነው ብሎ ለዲያብሎስ ራሱ የደነቀው ይሄ ነው። በሌሎች ያስለመደውን ነገር በእሱ ማድረግ አልቻለም። ሌላ ጊዜ ሰዎች ሲሞቱ በጻዕር በጋር በጭንቅ ይሞታሉ። ከዛ ሥጋቸውን በመቃብር ያወርዳል። በመቃብር አብሯቸው ይኖራል። በዛ ይቆራኛቸዋል። ነፍሳቸው ወደ ሲኦል ትወርዳለች። በሲኦል ደግሞ ነፍሳቸውን ተቆራይቶ ይኖራል። ያንን ማድረግ በክርስቶስ ላይ አልቻለም። ስለዚህ እኔ ይዘው ዘንድ ያልተቻለኝ ይሄ ማን ነው ብሎ ዲያብሎስ ራሱ ተደንቋል። ስለዚህም ሴቶች አምላካቸውን ፈጣሪያቸውን አውቀው ነው የተከተሉት። እሱ ራሱን ማዳን ያልቻለ አላሉም እንደ ሌሎች። ለእኛ ብሎ እንደመጣ ዋጋ ሊከፍልልን እንደመጣ ያውቃሉ። ግን ደግሞ ሲገረፍም አልቻሉም። ወደ መቃብር ሲገባም አልቻሉም። አልቅሰዋል። ትንሣኤውን ሲያዩ ደግሞ ተደስተዋል። ስለዚህ የክርስቶስን ሞት ያሰበ ዕለተ ዓርብ ላይ ያለ ሰው ትንሣኤውን አስቦ መደሰት ይገባዋል። መደሰት ማለት ግን የክርስቶስን ትንሣኤ እያሰበ የራሱንም ትንሣኤ እያሰበ እንጂ ሥጋዊ ፈቃዳትን በማድረግና በመዳራትና በዝሙት በመጠጥና በስካር አይደለም። ይገርመኛል። በቤተ ክርስቲያናችን ዕለተ ዓርብ ላይ ጥብብ ይላል። በጣም ብዙ ሰው ይመጣል፣ ደስ ይላል። ትንሣኤ ዕለት ግን የሚገርመው ነገር የሚመጣ ሰው የለም። አዎ የሚመጣ የለም ስላችሁ ሁሉም አይደለም። ያ ዕለተ ዓርብ የመጣው ሁሉ ግን አይመጣም። ቤት ነው ሽንኩርት የሚቀቅለው ሥጋ የሚያበስለው እንጂ የክርስቶስ ሥጋና ደም ለመቀበል አይመጣም። ያ ዕለተ ዓርብ የሰገድንለት የተንበረከክንለት ወዛችንን ያንጠፈጠፍንለት አምላክ ሥጋውን ቆርሷል። ያን ሥጋ ደግሞ የትንሣኤው ዕለት ልንቀበለው እንድንነሳ የምንነሳው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ማለት የክብር ትንሣኤ ይነሳል ማለት ነው። ስለዚህ እንድንነሳ የግድ የሰው ሥጋ ያስፈልገናል ማለት ነው። ስለዚህ ያን የትንሣኤ ዕለት ደግሞ የእርሱን ሥጋ በልተን ደስ ሊለን ይገባል ማለት ነው። ከዛ ሲቀጥል ደግሞ የበጉ ሥጋ ይቀጥላል ማለት ነው። መጀመሪያ ግን እርሱን ማስቀደም ይኖርብናል። አስቀድመን እርሱን መፈለግ ይኖርብናል። እነዛ ሴቶች እነ ማርያም መግደላዊት፣ ሌሎቹም ሴቶች ክርስቶስን በመፈለግ እንቅልፍ አልተኙ። ይመላለሳሉ፣ ይሄዳሉ፣ ያጡታል። እንደገና ደግሞ ወታደሮች አላስቀረብም ይሏቸዋል። ጫካ ነው፣ የአትክልት ስፍራ ነው። የክርስቶስ መቃብር ጎልጎታ የተቀበረበት ተክል የበዛበት ቦታ ነው። ጨለማ ነው። አልፈሩ። ክርስቶስ የተነሳው ሌሊት ነው።
እነሱም ሲመላለሱ ሲያደሩ ሌሊት ነው። ከተቀበረበት ጀምሮ እነሱ ስላልቻሉ ነው እንጂ ያኔ እነሆ ክርስቶስ ራሱ እንዳይሞት ማድረግ ይችሉ ነበረ። ግን አልቻሉም። አቅማቸው አይደለም። አቅማቸው የነበረ ማልቀስ ነበር። አልቅሰዋል። እኛም ይህ ሁሉ የሆነልን ክርስቶስ በዘባነ ኪሩብ የተቀመጠው ክርስቶስ በመቃብር ያደረው ለእኛ ነው። ስለዚህ ለማን ነው ስንል ለእኛ ነው። እዚህ ጋር በመቃብር ያደረው ነው እንላለን፣ በዘባነ ኪሩብ ደግሞ ይመሰገናል። ይህ ሁሉ የዋለልን ትንሣኤውን ያበሰረን ያሳየን፣ ተደሰቱ ሕያውን ከሙታን መካከል አትፈልጉት ብሎ ያበሰረው ለሴቶቹ ብቻ ሳይሆን ለእኛ ጭምር ነው። አዎ እሱ የሕያዋን አምላክ ሕያው ነው። ሕያው ዘይመውት የማይሞት ሕያው ባህሪ ነው። እኛም ደግሞ እሱን የተቀበል ሕያው ነን። እንደዚህ ይላል በራዕየ ዮሐንስ ምዕራፍ 1 ላይ እኔ ሞቼ ነበርኩ ሕያውም ነኝ ይላል። ሞቼ ነበርኩ ግን ሕያው ነኝ። ሞተ በሥጋ ወሐዮ በመንፈስ ይላል ሐዋርያው ቅዱስ ጴጥሮስ። በሥጋ ሞተ፣ በመንፈስ ግን ምንድን ነው? ሕያው ነው። ስለዚህ አልፋና ኦሜጋ እኔ ነኝ፣ የነበረው ያለው የመጣው የሚመጣው ሁሉን የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እርሱ የሞተው ነው። ስለዚህ እግዚአብሔር ሞተ ስትል አትፈር ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔር በሥጋ ሞተ፣ የሞተው ለእኛ ነው። ተነሳ፣ የተነሳው እርሱ ነው። ቅዱስ ዳዊት እንደዚህ ይላል ስለ መሞቱ ሲናገር፣ ስለ መከራ ስለ መቀበሉ ሲናገር ቀነውን ይደዊ የወገሬ እጆቼን እግሮቼን ቸነከሩኝ ይላል በመዝሙረ ዳዊት መዝሙር 21 ላይ። ስለ መነሳቱ ሲናገር ደግሞ ወተንሳ እግዚአብሔር ከመዘንቃ እምነዋም ይላል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንደዚሁም ደግሞ በሌላ መዝሙር ላይ ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳል ወይም ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳ ጠላቶቹ ይበተኑ ብሎ ተናግሯል። ያ የተነሳው የሞተው ያረገው እሱ እግዚአብሔር ነው። ስለዚህ ሌላ አይደለም። የምናመልከው አምላካችን ኢየሱስ የምንለው እርሱ ነው። የተነሳው የሞተው የድንግል ማርያም ልጅ ሌላ፣ የአብ ልጅ ሌላ አይደለም። ስለዚህ ይህንን አምላክ ከእርሱ ጋር መኖር እንደሱ እንድንነሳ በክብር እንድንነሳ ከፈለግ የእርሱን ሥጋና ደም መቀበል ይኖርብናል ማለት ነው። ከእርሱ ጋር እንድንኖር ከፈለግ እመቦ ዘዐቀበ ቃሌ ይጥዕሞ ለሞት፣ ቃሌን የሚጠብቅ ቢኖር ሞትን አይቀምስም ብሏል። ስለዚህ ቃሉን መጠበቅ። እነዚህ ሴቶች ትንሣኤውን ሰምተው ተደስተው ወደ ቤታቸው ሄደው ከዛ በኋላ ሥጋዊ ፍላጎታቸውን ማድረግ አልጀመሩም። እስከ መጨረሻው ድረስ እርሱን ተከትለውታል። ማርያም መግደላዊት ለ30 ዓመታት ያህል ብቻዋን ክርስቶስን እያመለከች ኖራለች። በብሕትውና ይሄን ዓለም ንቀዋለች፣ እርሱን ናፍቃለች። ብዙዎች መከራ ደርሰውባቸዋል። ይገርማቸዋል። የትንሣኤ ምስክር ስለሆኑ ትንሣኤውን ስለተናገሩ እስር ቤት አስገብተዋቸዋል፣ ገርፈዋቸዋል። እነማን? አይሁድ በሞቱ ጊዜ ተባብረው ክርስቶስን የሰቀሉ ሰዎች እንዲሁ ዝም ብለው አልተዋቸውም። ለምንድን ነው ስለ ክርስቶስ የምትመሰክሩት? ለምንድን ነው እንደተነሳ የምትናገሩት? ብለው አሰቃይተዋቸዋል። ግን እነሱ አልፈሩ። ዛሬ አይደለም በፊት ያስቡት በክርስቶስ ፍቅር እንደተነካ ታስታውሱ ከሆነ ያቺ ማርያም ኃጢት ወይም ደግሞ ባለሽቷ ማርያም እያለቀሰች በንባዋ እግሩን አጥበዋለች። ያ ከፍቅር ነው ያለቀሰችው። በፀጉሯ አብሰዋለች። ክርስቶስ ደግሞ እሷ ያመጣችው ሽቶ ተቀብሏል። ለምን? ስለወደደችው የፍቅር ምልክት ይሆን ዘንድ። አልፈልግም አላላትም። እርሱ አሁን ሽቱ ፈልጎ አይደለም፣ እርሷን እንደተቀበላት ማረጋገጫ ነው። ስለዚህ ያ ፍቅር ደግሞ የሆነ ጊዜ የሚለቅ አልነበረም።
ሐዋርያው ቅዱስ ጳውሎስ እንዳለው ከክርስቶስ ፍቅር ማን ይለየኛል እንዳለው ሞት፣ ረሃብ፣ ስደት ብሎ የተናገረው በማርያም መግደላዊት ላይ እንመለከታለን። ወታደሮች ከክርስቶስ ፍቅር ሊለዩት አልቻሉ። ጨለመው ከክርስቶስ ፍቅር ሊለያት አልቻለም። የአይሁድ ዛቻና ማስፈራራት ከክርስቶስ ፍቅር ሊለያት አልቻለም። ፍቅር ማለት እንደዚህ ነው። ክርስቶስን እወዳለሁ የሚል የሆነ ጊዜ እንጀራ እንዲበረክትለት በረከት እንዲያገኝ ብቻ አይደለም፣ በመከራ ጊዜም የሚከተል ነው። መስቀሉንም የሚሸከም ነው እንጂ ቤት የተባረከ ኪሴ ሞላ ጓዳዬ ሞላ ብሎ አይደለም። በረከት እንጀራ በማያበረክትበት ጊዜም እርሱ ሎቱ ስብሐት ለስም አጠራሩ ክብር ይግባውና እንደ ሌባ የፍጥኝ በታሰረበት ጊዜ ክርስቶስን መከተል ነው። ያኔ ተከትለዋል፣ እነሱ ያኔም ተከትለዋል። ሌሎች እኮ ያኔ አንለይም ያለው ቅዱስ ጴጥሮስ እንኳን ሞት እንኳን ቢሆን ካንተ አልለይም ያለው ቅዱስ ጴጥሮስ እንኳን ሸሽቶ አላውቀውም ብሏል እየማለ እየተገዘተ። እነዚህ ሴቶች ግን እንደዛ አላሉ። በጣም ነው የሚወዱት። ምስክርነታቸውን ፍቅራቸውን ደግሞ እንደዚህ ገልጠዋል ማለት ነው። ስለዚህ ትወዱኛላችሁን እያለ ክርስቶስ ይጠይቃል። ከተነሳ በኋላ ቅዱስ ጴጥሮስን በዮሐንስ ወንጌል ምዕራፍ 1 ላይ እንደምንመለከተው ትወደኛለህን ብሎ 3 ጊዜ ጠይቆታል። ዛሬም እኛን ይጠይቀናል። ትወዱኛላችሁን? ትወዱኛላችሁን? ከወደዳችሁ ራሳችሁን ጠብቁ። ከምን? ከኃጢአት፣ ከርኩሰት፣ ከበደል ራሳችሁን ጠብቁ። እኛ የክርስቶስ ማደሪያዎች ነን። እኛ ይህን ሥጋ ቀድሶታል። ይህ ሥጋ በፊት የሰይጣን ማደሪያ ሆኖ ነበረ። እግዚአብሔር ግን ሰይጣንን አስወግዶ የራሱ ማደሪያ አድርጎታል። ስለዚህ የራሱ ማደሪያዎች ከሆን ራሳችንን መጠበቅ ይኖርብናል ማለት ነው። በንጽህና በቅድስና ራሳችንን መንከባከብ ይኖርብናል። የሰይጣን ማደሪያ እንዳይሆን የእግዚአብሔር ማደሪያ እንዲሆን። ይህ ከሆነ እግዚአብሔር ይወደናል፣ ክርስቶስ ይወደናል። በእውነት እኛም እርሱን እንወደዋለን። ፍቅሩ ደግሞ በምን ይገለጣል? ክርስቶስ እንዴት እንደገለጠልን ታውቃላችሁ። በሞት ነው የገለጠልን። ሌላ በመስጠት አይደለም፣ ወርቅ ብር በመስጠት አይደለም። ያ ያላቸው ሰዎች ብዙ ነበሩ። እንዲሁም ደግሞ ዝም ብላችሁ ዳኑ በማለትም ስልጣኑን እግዚአብሔርነት ስልጣኑን በመጠቀምም አይደለም። ያም ይቻል ነበረ። በቃ የበደልክ በድላል አሁን ተመለስም ብሎ አላደረገውም። እነሆ እንጨት ተሸክሞ ጨርቅ ታጥቆ ተገርፎ ነው ያዳነው። ከዚህ የበለጠ ፍቅር የለም ብሎናል። ስለዚህም ደግሞ እንደዚህ መስቀሌን ተሸክሞ ይከተለኝ አለ። መስቀሉን ተሸክሞ የተከተለው እንደርሱ በክብር ይነሳል። በክብር እንድንነሳ አምላካችን እግዚአብሔር ይርዳን፣ በቀኙ ያቁመን። ያኔ ዳግመኛ መጥቶ ሙታን በሚነሱበት ሰዓት እኛ ቁጥራችን ከጻድቃን ጋር እንዲሆን እግዚአብሔር ይርዳን። ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።